በፊትሽ አበላሸዋለሁ ብሎ ዛተባት፣ እንዳለውም ጨከነባት። ስላሴት ጥቃት ሰለባው ሜላት ሰምታችኋል? ይህ ታሪክ የሁላችን ልብ የሚሰብር ግን ደግሞ የሴት ልጅን ጥንካሬና ጽናት ምን ያህል ጥልቅ እንደሆነ የሚያስተምር ከባድ የህይወት ገጠመኝ ነው። ሜላት ገና በለጋ እድሜዋ የፍቅር ህይወት ጀምራ ኑሮን ለማሸነፍ ስትጥር የነበረች ቆንጆና ጠንካራ ወጣት ነበረች። ነገር ግን የልጇ አባት በቅናት ባለመተማመን እሷን ከራሱ ቁጥጥር ስር ላለማውጣት ባለው የራስ ወዳድነት የተነሳ ማንም ሰው የራሴን በሚለው ሰው ላይ ያደርገዋል ተብሎ የማይታሰብ ጭካኔ ፈጸመባት። እሱ ራሱ ሌላ ሰው ቀጥሮ እና ሁኔታዎች አመቻችቶ ፊቷ ናገለዋ ለአሲድ እንዲደፋባት አደረገ። ከዚህ ዘግናኝ ጥቃት በኋላ የሜላት ህይወት ወደ ጨለማ ተቀየረ። ከ20 በላይ ተከታታይና እጅግ አሳማሚ የቀዶ ጥገና ሰርጀሪ ሕክምናዎች አሳልፋለች። የገዛ ልጇ እንኳን መልኳን አይታ እስከምትፈራት ድረስ ከባድ ስነ ልቦናና የአካል ስብራት ደርሶባት ነበር። ለእኛው አይኗ ሙሉ በሙሉ በመጥፋት ነው። ዛሬ ላይ ማየት የቻለችው ከሌላ ሰው የተለገሰላት ቆርኒያ ነው። ልብ የሚሰብረው ደግሞ የሁሉ መከራ ያደረሰባት የልጇ አባት ጥቃቱ ከተፈጸመ በኋላ ምንም እንዳላጠፋ ሰው ሆስፒታል ድረስ እየመጣ ያስታምማት ነበር። የሁሉም መከራ ግን የሜላት ማንነትና የመኖር ተስፋ አላሸነፈውም። እሱ የፈለገውን የኔን ተስፋ መቁረጥና መውደቅ ማየት ነበር። እኔ ግን መኖርን መረጥኩ በማለት ከሞት አፋፍ ተመልሳ ዛሬ ላይ በከፍተኛ ጥንካሬ ቆማለች። ለልጇ ስትል ራሷን አበራታ የደረሰባትን ጠበሳ እንደ ጀግንነት ምልክት ተቀብላ አዲስ ህይወት ጀምራለች። ሌላ ልጅም አፍርታ ልጆቿን በጥንካሬ በማሳደግ ላይ የምትገኝ ድንቅ እናት ናት። ሜላት ዛሬ ላይ አደባባይ ወጥታ ያልከውን የምትናገረው ለራሷ አዝና አይደለም። ይልቁንም ሌሎች ሴቶች በስምምነት በማይዘልቅ ዛቻና ማስፈራራት በበዛበት የፍቅርም ሆነ የትዳርም ግንኙነት ውስጥ ታግሰው በመቀመጥ የጥቃት ሰለባ እንዳይሆኑ ለማስተማር ነው። የሜላት ታሪክ የህመም ብቻ ሳይሆን ወደር የሌለው የጥንካሬ ትምህርት ነው። አጥቂዎቿን በህይወት ኖራ ቆማና ፈገግ ብላ አሸንፋቸዋለች። ሴቶችን ከጥቃት እንጠብቅ፣ የተጎዱትንም አንፍረድባቸው። ይህ ባቡሬ ሚዲያ ነው። ሰላም ጤና ይስጥልኝ። ማዶ ባብል የምን በሰና ከተማ ውበትሽን እያየው ስወጣም ስገባ እንደ አፋር አፍሌታ የጠየመው ፊቴ ሌላ ቢቀር እንኳን